በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ ታስበው ለሚውሉ ቅዱሳን በዓላት አደረሳችሁ አደረሰን። አሜን አሜን። ውድ የእግዚአብሔር ቤተሰቦች ዛሬ የጠዋት የነፍስ ቁርስ ቁጥር 2ን እናያለን ማለት ነው። እንግዲህ በትናንትናው ዕለት ቁርስ ቁጥር 1 ተመግበናል። ዛሬ ደግሞ የነፍስ ምግብ ቁርስ ቁጥር 2 ዛሬ የምንቀጥል ይሆናል ማለት ነው። ትናንት ያልተመገባችሁ ዘወር ብላችሁ ሄዳችሁ እንድትመገቡ አደራ እያልኩኝ ወደ ዛሬው እገባለሁ። ዛሬ እግዚአብሔር የሚያስተምረን እና ቁርሳችን የዘኬዎስ ቪአይፒ ዛፍ በሚል ነው። የዘኬዎስ ቪአይፒ ዛፍ ታሪኩን የምናገኘው በሉቃስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ እናገኛለን። ቃሉን አነብላችኋለሁ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጸጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበርና ስለ ሕዝቡ ብዙ ብዛት አቃተው። በዚያች መንገድ ያልፍ ዘንድ አለውና ያየውም ዘንድ ወደፊት ሩጦ በአንድ ሾላ ላይ ወጣ። የዘኬዎስ ቪአይፒ ዛፍ። ኢየሱስም ወደዚህ ስፍራ በደረሰ ጊዜ አሻቅቦ አየውና ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛል፣ ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንንም በሐሰት ከስሼ እንደሆንሁ 4 እጥፍ እመልሳለሁ አለ። ዘኬዎስ ኃጢአት ይናዘዛል። ሌላው ስለ ዘኬዎስ ኃጢአት ይናገራል። እኛ ከየትኞቹ ነን? ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና አለው። እነርሱም ይህንን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ እግዚአብሔር መንግሥት ፈጥና ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው። እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ዛሬ በዚች ታሪክ ላይ ከሉቃስ ወንጌል ምዕራፍ 1 እስከ ቁጥር 10 ያለችውን ታሪክ መሰረት አድርገን ደግሞ ትንሽ እንነጋገራለን። ዛሬ ቅድም እንዳልኳቸው የዛሬ የነፍስ ምግብ ቁርስ መርሃ ግብራችን ቁርስ 2 የዘኬዎስ ቪአይፒ ነው። ዘኬዎስ አጭር ግን ደግሞ ቆራጥ ሰው። ዘኬዎስ ታላቅ ባለስልጣን፣ ነገር ግን ስልጣኑን ትቶ ስልጣን ከእግዚአብሔር መሆኑን አውቆ ወደ ክርስቶስ የቀረበ፣ አጭርነቱን አምኖ ወደ ክርስቶስ የቀረበ የትህትና ሰው፣ ክርስቶስን ያይ ዘንድም ወደ ዛፍ ወጣ። ዘኬዎስ የግብር ሰብሳቢዎች አለቃ ነበር። እንግዲህ በዛሬው ዘመን አነጋገር የገቢዎችና የጉምሩክ ዋና ዳይሬክተር እንደማለት ነው። ሀብት አለው፣ ስልጣን አለው። ግን አንድ ችግር ነበረበት። ቁመቱ አጭር ነበር። ክርስቶስንም ማየት አይችልም። ጌታ ኢየሱስን በኢያሪኮ ሲያልፍ ሕዝቡ ሁሉ ሊያየው ተሰበሰበ። ዘኬዎስ ግን ጌታን ለማየት በጣም ጓጓ። አይገርም? ጌታን ለማየት የሚጓጓ ልብ
አይደንቅም? ቃሉን ለመስማት የሚሮጥ ልብ ዛሬ ከቃሉ አልሰማም ብሎ የሮጠ ስንት አለ። አላዳምጥም ብሎ ጆሮውን የያዘ ስንት አለ። እኛ ከየትኛው ነን? እንደ ዘኬዎስ ክርስቶስን ለማየት የምንጓጓ ወይስ እንደ አዳም ድምፅህ አስፈራኝ ብሎ የሚሸሸግ? ለማየት በጣም ጓጓ። ነገር ግን በሁለት ምክንያት ሊያየው አልቻለም። አንደኛ በሕዝብ ብዛት፣ ሁለተኛም በቁመት ማጠር። እስካስቡት ዘኬዎስ በሀብቱ ቪአይፒ ነው፣ በቁመቱ ግን የመጨረሻ ነው። ዛሬም እኮ ብዙዎቻችን በሀብታችን በስልጣናችን ትልቅ ነን እንላለን። ግን እኮ በመንፈሳዊ ሕይወት እንደ ዘኬዎስ አጭሮች እኮ ነን። መንፈሳዊ ድንክነት ያጋጥመን እጅግ አጭሮች እኮ ነን። እጅግ አጭር ነች። ዘኬዎስስ አጭርነቱ ገባው። አጭርነታችን ያልገባን ሀብታችን ስልጣናችን ከፍ አድርጎ ከዚያ መውረጥ ያጋጠን አጭርነታችንን እንኳ ያላወቅ ነው ብዙዎች እኮ አለ። እና ከዛ በኋላ ይሄ ሰው ሀብቱ ብዙ ነው። ይሄ ሰው ብዙ ነገር አለው። በእውነት በሁሉ ነገር ከፍ ያለ ነው። ቪአይፒ የሚሰጠው ነው። ኳስ ጨዋታ ላይ አይታችኋል። ቪአይፒ ተብሎ የቪአይፒ ሁሉን ነገር ማየት የሚችል ማለት ነው። የእሱ ስልጣኑም ሁሉም ነገሩ ቪአይፒ ነው። ግን ያ ሁሉም ቪአይፒ ትቶ አንዲትን የዛፍ ቪአይፒ የመረጠ ያ ዘኬዎስ ጌታን ለማየት አንድ ዘዴ እንደየደ ሮጦ ሄደና ሾላ ዛፍ ላይ ተንጠለጠለ። አይ ቪአይፒ ዛፍ! እስኪ ባይናችሁ ህሊና እዩት። ያ ሁሉ ሀብታም ሰው፣ የዚያ ሁሉ ሀብት ባለቤት፣ የዚያ ሁሉ ስልጣን ባለቤት በዛ ዘመን በነበረች ሱፍ ለብሶ በዘመኑ የሚያምር ልብስ ለብሶ ጎምለል እያለ በስንት ጠባቂ በስንት ጋርድ ተከቦ መሄድ የሚገባው ሰው ዛፍ ላይ ተንጠልጥሎ ሲታይ ሰዎች ሲያዩት ምን ይሉት ይሆን? ይሄ ሰውዬ አበደ እንዴ? የገቢዎች አለቃ ዛፍ ላይ ምን ያደርጋል ብለው የሚስቁበት አይመስላችሁ? ዘኬዎስ ግን የሰውን ሳቅ አልፈራም። ቢሳቅብኝም ጌታዬን ካገኘሁ ይበቃኛል አለ። ዛሬ እኛ ጌታን ለማየት ሰው ምን ይለኛል ያላችሁ የላችሁ? እኔ በኃጢአት የቆየሁ ዛሬ ብሄድ ሰው ምን ይለኛል? እኔ በዝሙት የቆየሁ፣ እኔ በክፋት የቆየሁ፣ እኔ በተንኮል የቆየሁ፣ እኔ በኃጢአት አረንቋ የቆየሁ ሰው ዛሬ ወደ ተቀደሰው ስፍራ ወደ ቤተ ክርስቲያን ብሄድ ሰው ምን ይለኛል? ዛሬ ወደ ማህበር ወደ መንፈሳዊ ማህበር ብገባ ሰው ምን ይለኛል ያለ ብዙ አለ። ሰው ምን ይለኛል ጥሎ ክርስቶስ ይበልጥብኛል ያለው ዘኬዎስን ያደርገን ዘንድ እግዚአብሔር ይፍቀድልን። ያን ሁሉ ሰው ምን ይለኛል የሚለውን ፍርሃትና ኩራት ዛፍ ላይ ጥለን መውጣት አቅቶናል። ጌታም ዛፍ ስር ሲደርስ ቀና ብሎ አየውና ዘኬዎስ ሆይ አለ፣ ዛሬ በቤትህ እውል ዘንድ ይገባኛል፣ ፍጠንና ውረድ አለው። ጌታ ዘኬዎስን በስሙ ጠራ። አይገርማችሁም? የሚያውቀኝ እኮ አልመሰለውም። እሱ ራሱ እኮ ክርስቶስን አይቶት አያውቅም። ክርስቶስ ግን አይቶት የማያውቀውን ዘኬዎስን፣ ጠፍቶ የነበረውን ተደብቆ የነበረውን አሁን ግን ለመታየት ቆርጦ የተነሳውን ዘኬዎስን በስሙ ጠራው። ለካ ተደብቀንም ብንውል በኃጢአት በሲጃራ ጭስ በጫት በዝሙት ውስጥ ተደብቀን ብንኖርም እሱ ለካ ያውቀናል። የማያውቀን መስሎን የተደበቅን መስሎን በየቦታው ተሸሽገን ያለን ስንቶች አለን። ጌታ ዘኬዎስ ብሎ በስሙ ጠራው። ዘኬዎስ እኮ ጌታን ለማየት ዛፍ ላይ ወጥቶ ነበር። ጌታ ግን ከዛፍ ውረድ አለው። ለምን?
ምክንያቱም ክርስቶስን ለማግኘት የግድ ከፍ ማለት አያስፈልግም፣ ዝቅ ማለት ነው የሚያስፈልገው። ዛፍ ላይ ሆኖ ጌታን ማየት ይቻላል። ጌታን በቤታችን ወይም በልባችን ለማስተናገድ ግን መውረድ፣ ትሁት መሆን ያስፈልጋል። እኛም እኔ እኮ እንዲህ ነኝ፣ እኔ እኮ ያንን ያህል የተማርኩ ነኝ፣ እኔ እኮ ገንዘብ አለኝ፣ እኔ እኮ ሀብታም ነኝ፣ እኔ እኮ እንዲህ ነኝ የምንለው የኩራት ዛፍ ትተን ካልወረን፣ የምንለው የኃጢአት ዛፍ የምንለው የሱስ ዛፍ የምንለው የዝሙት ዛፍ የምንለው የሐሜት ዛፍ ካልወረን፣ ጌታ ወደ ቤታችን፣ ጌታ ቤት ወደ ተባለው ልባችን አይገባም። ዘኬዎስ ወረደ። የሚገርማችሁ መውረዱ በደስታ ጌታም ተቀበለው። ጌታም በደስታ ተቀበለው። ወዲያውኑ ንስሐ ገባ። ጌታ ሆይ ካለኝ ሀብት ግማሹን ለድሆች እሰጥሃለሁ፣ በግፍ የወሰድኩት ካለም 4 እጥፍ እመልሳለሁ አለ ዘኬዎስ። እግዚአብሔር ኦዲት ሳያደርገው ራሱን ኦዲት አደረገ። ክርስቶስ ይሄን ሰርተሃል ሳይለው እሱ ይሄን ሰርቻለሁ ብሎ ንስሐ ገባ። ዛሬ ግን እኛ ንስሐ ስንገባ አይደለም ግማሹን እሰጣለሁ ይቅርና የወሰድንበትን የቀማነውን 100 ብር መመለስ ያቀተን፣ 100 ብር ወስደን እኮ ያችን መመለስ የከበደን የምንገርም እኮ ፍጡሮች ነው። ዘኬዎስ ግን ያን ሁሉ ያፈራውን ሀብቱን ይሄው ግማሹን ልስጥ። የልብ ቆራጥነት፣ የመንፈሳዊ ጽናት፣ እውነትም ቪአይፒ ሰው። አይገርማችሁም? ዘኬዎስ ግን ከብዙ ገንዘብ ይልቅ የጌታን ፍቅር መረጠ። ጌታም ዛሬ ለዚህ ቤት መድኃኒ ሆኖለታል አለው። ተወደዳችሁ ምዕመናን፣ ሁላችንም የራሳችን ሾላ ዛፍ አለን። አንዳንዶቻችን በእውቀት ዛፍ ላይ፣ አንዳንዶቻችን በሀብት ዛፍ ላይ፣ አንዳንዶቻችን ደግሞ እኔ ካልኩት በላይ ላሳር እያል በትዕቢት ዛፍ ላይ ተሰቅለን፣ በሱስ ዛፍ ላይ ተሰቅለን፣ በኃጢአት ዛፍ ላይ ተሰቅለን አንወርድም ያን ብዙዎች አለን። ጌታም ዛሬ ከዛ ከተሰቀልንበት ዛፍ ስር ቁሞ ፍጠን ና ውረድ ይለናል። ፍጠኝ ነይ ውረጂ ይለናል። ከኩራት ዛፍ ላይ ሳንወርድ ጌታን ልናገኘው አንችልም። ቁመታችን መንፈሳዊ አጭርነታችን ቢሆንም እንኳን በትህትና ወደ ጌታ ከቀረብን እሱ ወደ ቤታችን ይገባል። ስለዚህ ዛሬ ድብብቆሹና የዛፍ ላይ ቪአይፒነቱን ትተን እንደ ዘኬዎስ እሺ ወርዳለሁ ብለን በልባችን ወደ ልባችን ክርስቶስን እናስገባው የመጨረሻ መልእክት ነው። እንውረድ ከተሰቀልንበት የኃጢአት ዛፍ፣ እንውረድ ከወጣንበት የትዕቢት ዛፍ፣ እንውረድ ከወጣንበት አለቀን አለ ሱስ ሆነብኝ ካልነው ዛፍ ወርደን ክርስቶስን እናገኛል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። መልካም ቁርስ። ለቁርስ ክፍያው ምንድን ነው? በልቶ ሳይከፍሉ መሄድ የለም። እርግጥ ነው የእግዚአብሔር ገንዘብ በነፃ ነው። እናንተም በነፃ ላይክ አድርጉ፣ አትከፍሉ። እናንተም እንሻገር ቲዩብን ሰብስክራይብ አድርጉ። እናንተም ሼር አድርጉት፣ ብዙዎች ይስሙት፣ ቁርሱን ይመገቡ። ምናልባት ደግሞ እኔ ሼር እንዲህ አድርጉ እንዲህ በሉ ስላችሁ የምታገኙትን መንፈሳዊ ጥቅም እንዳይጎዳባችሁ ሼር የምታደርጉት ለሌላው እንዲደርስ ነውና በበጎ ተረዱት።
እንግዲህ ብሎ ደህና ነገር አስተላልፎ ሸር ምናምን ብሎ አንዳንድ ጊዜ ሸር 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 የሚለው ስለበዛ ውስጣችን ሸር የሚለውን ቃል ጠልቶታልና ሸር የምታደርጉት እናንተ እንደበላችሁት ሌላው የሚበላ ዘንድ እንደሆነ አውቃችሁ በትህትና ሸር አድርጉት። እግዚአብሔር ይስጥልኝ ስለተከታተላችሁኝ፣ ስላዳመጣችሁኝ። እግዚአብሔር በልባችን ይደር። እግዚአብሔር መንፈሳዊ አጭርነታችንን አስወግዶ የትዕቢት ዛፋችንን አስጥሎ በትህትና ወንበር ያስቀምጠን ዘንድ የሱ መልካም ፈቃድ ይሆንልን። በድጋሚ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። መልካም ጊዜ ይሆንላችሁ።